ቤተክርስቲያን ስንሄድ ለምን እንሳለማለን? ለምንስ ጧፍና ሻማ እናበራለን? ምክንያቱም ታውቁታላችሁ? የምናበራበትንና የምንሳለምበት ምክንያት ታውቁታላችሁ? አታውቁትም። ስለዚህ ዛሬ እኔ በደንብ አድርጌ እነግራችኋለሁ። ሁለቱንም በዝርዝር አድርጌ እነግራችኋለሁ። እናንተ ግን ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ ለሁሉም እንዲዳረስ ሁሉም ህዝብ እንዲማርበት አድርጉልኝ። እሺ አሁን በመጀመሪያ ለምን ቤተክርስቲያን ስንገባ እንሳለማለን በሚለው ርዕስ ጀምርና ስለሱ አስተምራችኋለሁ። ቤተክርስቲያን የክርስቶስ አካል የቅዱሳን ማደሪያ የእግዚአብሔር ቤት በመሆኑ ልዩ ክብር እንሰጣለን። መሳለማችንን የሚከተሉን ትርጉሞች ይይዛል። አሁን እነዚህ ሶስት አሉ። እነሱን የምነግራችሁ በደንብ አዳምጡኝ። አንደኛው ፍቅርን መግለጥ። አንድን የምንወደውን ሰው ስናገኝ እንደምንስመው ሁሉ የእግዚአብሔር ቤት ለሆናቸው ቤተክርስቲያን ያለንን ጥልቅ ፍቅር በመሳለም እንገልጻለን። ሁለተኛ በረከትን መካፈል። ቅዱስ ዳዊት ወደ ማደሪያዎቹ እንገባለን፣ እግሮቹ በሚቆሙበት ስፍራ እንሰግዳለን እንዳለው በቤተክርስቲያን ያለውን ረድኤት እና በረከት ለመቀበል በትህትና እንሳለማለን። ሶስተኛ ትህትናን ማሳየት። ደጃፏን መሳለማችን ራሳችንን ዝቅ አድርገን ወደ ቅድስናው ስፍራ መግባታችንን ያሳያል። አሁን ደግሞ ለምን ሻማ እና ወይም ጧፍ እንደምናበራ ነግራችኋለሁ። ሻማ ማብራት በኦርቶዶክሳዊት ቤተክርስቲያን ውስጥ ጥልቅ ምስጢራዊ ትርጉም አለው። ክርስቶስ የዓለም ብርሃን ነው፣ እኔ የዓለም ብርሃን ነኝ ያለው ቃል በማሰብ ጌታችን ኢየሱስ ክርስቶስ ጨለማውን ሕይወታችንን እንዳበራልን ለማሰብ ሻማ እናበራለን። የቅዱሳን ሕይወት ምሳሌ ሻማ ራሱን እያቀለጠ ለሌላው ብርሃን ይሰጣል። ቅዱሳንም ራሳቸውን ለፈጣሪ አስገዝተው ለዓለም በጎ ምግባርንና እምነትን አሳይተው ማለፋቸውን ያስታውሰናል። ለጸሎት መነቃቃት የሚበራው ሻማ ልባችንን በእግዚአብሔር ፍቅር እንዲቃጠልና ጸሎታችንን ወደ እግዚአብሔር እንዲያርግ እንደ ሻማው ጭስ ያነሳሳናል። የመስዋዕትነት ምልክት። ለቤተ ክርስቲያን የምናበራው ጧፍ ወይም ሻማ ለፈጣሪ የምናቀርበው አነስተኛ መስዋዕትነት ያሳያል። በዚህ ምክንያት ነው የምንሳለመውም የምናበራውም። ዛሬ በዚህ ቪዲዮ ትምህርት እንዳገኛችሁበት እርግጠኛ ነኝ። ለሁሉም እንዲዳረስ ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ ሁሉም ጋር ዳርሱልኝ። እግዚአብሔር ከእናንተ ጋር ይሁን።